በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ማርያም የአስራት የበኩራት ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ለተወሰኑ ጊዜያት ሳስብበት የነበረውን ነገር በተግባር ለማዋል ወይም በስራ ላይ ለማዋል በሚል ነው አሁን ከፊት ለፊታችሁ የተገኘሁት። ይህም ያሳስበው የነበረው ነገር ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀኖና፣ ዶግማና ትውፊት የሆኑ ነክ የሆኑ ነገሮችን ለማስተላለፍ እና በተቻለ መጠን በቂ እውቀት እንዲኖረን በተለያዩ ዳይሜንሽኖች ማለት ነው በቂ እውቀት እንዲኖረን የሚያግዙ ቪዲዮዎችን ለመልቀቅ ሳስብ ነበረ። አሁን እግዚአብሔር ፈቅዶ እንግዲህ መግቢያውን ጀምሬዋለሁ ማለት ነው። እንግዲህ ያው በዛሬው ቪዲዮ ምንድነው የሚኖረን? መግቢያው ላይ ሎጎ አይታችኋል። ሎጎ ማለት መለያ ነው፣ የቻናላችን መለያ ማለት ነው። ተዋሕዶ አካዳሚ የሚል ስያሜ ያለው ቻናል ያለበት ሎጎ አይታችኋል። እሱ ሎጎ ላይ የተለያዩ ነገሮች ይገኛሉ። ሎጎ ላይ የሚገኙ ነገሮች ምንድነው ትርጉማቸው የሚለውን ነገር በቀጣይ ያሳያችሁና በቪዲዮ መጨረሻ ላይ ደግሞ በእያንዳንዱ ቪዲዮአችን ላይ የሚኖሩ ኮመን ነገሮችን እነግራችሁና በዛ መንገድ እንቀጥላለን ማለት ነው። አሁን ወደ ኤክስፕላኔሽኑ እንሄዳለን፣ ወይም ደግሞ ሎጎ ምን ይመስላል የሚለውን የምናብራራበት አጠር ያለ ማብራሪያ ነው ማለት ነው። እሱን ተከታትለን በድጋሚ እንገናኛለን። እሺ እንግዲህ ያው ሎጎ ማብራራት ጀምራለሁ ማለት ነው። ያው ከላይ እንደምታዩት ሎጎ ከላይ ማለት ነው። ሎጎ ጫፍ ከላይ ላይ የቅድስት ሥላሴን ምስል ታያላችሁ፣ ዓለምን ይዘው ማለት ነው። ይህም ምንን ያሳያል? የምስጢረ ሥላሴን ወይም ደግሞ የእግዚአብሔርን አንድነትና ሶስትነት የምናይበትን ምስጢር ያሳያል። ሁለተኛ ደግሞ በዚህ ሳይድ የምታዩት ነው የእመቤታችን ልጇን ታቅፋ ያለበት ምስል ማለት ነው። በእኔ በቀኝ በኩል እናንተ ደግሞ ስትመለከቱት በግራ ሳይድ ያለው ማለት ነው። እሱም የምስጢረ ሥጋዌ ወይም ደግሞ የአምላክ ሰው መሆንን የምናይበት ሚስጥር ነው። ሶስተኛ ደግሞ መሀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ ያለበት ምስል ነው። እሱም ደግሞ የምስጢረ ጥምቀትን ማሳያ ነው። አራተኛ ከስር በጠረጴዛ ዙሪያ ሐዋርያት፣ ቅዱሳን ሐዋርያት እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሐሙስ ምሽት ምሴተ ሐሙስ ተብሎ የሚጠራው ማለት ነው ምስጢረ ቁርባንን የመሰረተበት ዕለት ማለት ነው። እሱ የእሱ ማሳያ ነው። ይህም ማለት የምስጢረ ቁርባን ማሳያ ነው። በመጨረሻም ደግሞ በዚህ ሳይድ በግራ ሳይድ ማለት ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቶ ሲያርግ ያለበት ወይም ደግሞ ከሞት መነሳቱን የምናይበት ምስል ነው። እሱም ደግሞ የኛ የሙታን መነሳት ወይም ደግሞ ምስጢረ ትንሣኤ ሙታን የምናይበት ነው። እነዚህ ምስጢራት የምታውቁ እንግዲህ በደንብ ይገባችኋል። የማታውቁም ካላችሁ ወደፊት የምናየው ነገር ስለሆነ እናየዋለን። ነገር ግን ያው ለመግለጽ ያክል ነው ሎጎን የተጠቀምኩት። ለምንድን ነው እነዚህን 5 ነገሮች ያካተትኩበት ምክንያት? አምስቱ ነገሮች ቤዞች ናቸው ወይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቶች ናቸው ማለት ነው። አዕማደ ምስጢራት ነው የሚባሉት፣ እንደውም ምሰሶዎች ማለት ነው። ስለዚህ ቤተክርስቲያን የተመሰረተችባቸው 5ቱ ምስጢራት ናቸው። ከስር ደግሞ ከሎጎ ከስር ማለት ነው የምታዩት ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለያ ወይም ደግሞ የቅዱስ ሲኖዶስ መለያ አርማው ነው። እሱም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮንተንትን ወይም ደግሞ ይዘት ያላቸውን ቪዲዮዎች እንደምሰራ ለማሳየት ነው። እንግዲህ እነዚህና የተለያዩ ነገሮችን እናያለን። ብዙ ነገሮች ነው የምናየው፣ እግዚአብሔር በረዳን ልክ ማለት ነው። የእናንተም እርዳታ ሳይለየኝ በዛው ልክ እያበረታታችሁኝ የምንቀጥል ይሆናል ማለት ነው። ስለዚህ ለዛሬ ይህን ነግሬያችኋለሁ። የቻናሉን ማስታወቅ ሆኗል ማለት ነው። ቻናሉ ምንድነው የሚያካትተው ምን ምን ነገሮችን ይዛል የሚለውን ደግሞ በተወሰነ መንገድ ይቅርታ ላስረዳችሁና ለዛሬ ይበቃናል ማለት ነው። በቪዲዮ መጨረሻ ላይ ደግሞ አንድ የምነግራችሁና በየቪዲዮአችን የሚኖሩ ነገሮችን የሚኖር አንድ ኮመን ነገር ይኖራል። እሱና አሳውቂያችሁ ለዛሬ ይበቃናል ማለት ነው። ስለዚህ ቻናላችን ላይ ምንድነው የሚኖረው ካልን አንደኛ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና የሚባሉ እንዲሁም መሰረታዊ የሚባሉ እውቀቶችን የምንገበይበት ክላሶች ወይም ደግሞ ቪዲዮዎች ይኖራሉ። እነሱን እናያለን።
እሺ ይዘቶቹን በጥቂቱ ስንመለከት የመጀመሪያው የሚኖረን እንግዲህ ዶግማ ነው። ዶግማ ነክ ነገሮች ይኖራሉ። ሁለተኛ ነገር ደግሞ ከቀኖና አንጻር ከቀኖና ቤተክርስቲያን ወይም ደግሞ ከስርዓተ ቤተክርስቲያን አንጻር የምናያቸው ነገሮች አሉ። ከስርዓተ ቤተክርስቲያን አንጻር ስንል እንግዲህ በዕለት ተዕለት ኑሯችን ውስጥ ልንከተላቸው የሚገቡን ስርዓቶች ማለት ነው። ከእነሱም አንጻር የተለያዩ ነገሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አቅጣጫዎች በሁሉም አቅጣጫ ማለት ይቻላል በሁሉም ነገሮች ላይ ስርዓት ሰርታለች እና እነሱን የምናይበት ነው። በሱም በኩል ብዙ ነገሮች ይኖራሉ። ትውፊት የሚባል ነገር አለ። ትውፊትንም የምንነካበት ይሆናል ማለት ነው። በአጠቃላይ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዘቶች ወይም አጠቃላይ ይዘቶች የምናይበት ነው። አስተምህሮቶች የምናይበት ቻናል ነው የሚሆነው። በመጨረሻም እንግዲህ ያው በየቪዲዮአችን መጨረሻ ላይ የሚኖር አንድ ኮመን ነገር አለ ብያችሁ ነበር። ምንድነው በየቪዲዮአችን መጨረሻ የሚኖረው አንድ ኮመን ነገር? ከተማማርናቸው ትምህርቶች ወይም ደግሞ ካወራናቸው ነገሮች አንጻር ሊሆን ይችላል፣ ወይም ከዕለቱ ጋር ተያያዥነት ያላቸውን የመዝሙር ቪዲዮዎች በመጨረሻ ላይ ያስቀምጥላችኋለሁ ማለት ነው። በዛ መንገድ በየቪዲዮአችን ሁሉ ዝማሬዎች ይኖራሉ ማለት ነው። የተወሰኑ የአጭር ደቂቃ ዝማሬዎች ይኖራሉ። ዝማሬዎችን እየተከታተላችሁ ቪዲዮዎቹ ኮንተንቶቹንም እያያችሁ ትቀጥላላችሁ ማለት ነው። ለቀጣይ ስንመጣ እንግዲህ ዲቴል ገብተን ስለ ቻናሉ ይዘት በተወሰነ መንገድም ይዘቶችን አብራርተን የምንቀጥል ይሆናል። ነገር ግን ላይክ ማድረግ፣ ሰብስክራይብ ማድረግ እና ሼር ማድረግ መርሳት የለባችሁም። ምክንያቱም ሼር ስታደርጉ ለሌላ ሰው ይደርሳል፣ መድረስ ላለበት አካል ማለት ነው፣ ለኦርቶዶክሳውያን ይደርሳል። እነሱም ሼር እያደረጉ ይሄ ነገር ለብዙ ሰዎች ተደራሽ እንዲሆን በጣም ይጠቅማል። የኔም ለቻናሌ ማደግ መበረታታት ይሰጠኛል ማለት ነው። ላይክ ስታደርጉ ደግሞ ዩቲዩብ አልጎሪዝም ለተለያዩ የኦርቶዶክስ አማኞች ቪዲዮ እንዲዳረስ ያደርግልኛል። ሰብስክራይብ ማድረጋችሁ ያበረታታኛል ብያችኋለሁ። ሶስቱን ነገሮች እያደረጋችሁ እንቀጥላለን። ለዛሬ ያለኝ ቪዲዮ ይሄ ነው። ዝማሬውን ሰምተን በዛው እንለያያለን ማለት ነው። በቀጣይ ቪዲዮ እስክንገናኝ እግዚአብሔር አምላክ ከሁላችን ጋር ይሁን። ሰላሙን በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። መላእክቱ ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች፣ ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እልልታ ለዚህ ይገባል